مركز اللباب. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ሁላችሁም ኒያ እንዳትረሱ لله تعالى ዛሬ የምናየው በረመዳን ያፈጠሩ ምን ግዴታ አለባቸው የሚለውን እናያለን ክፍል 7 ما يجب على المفطر عامدا في رمضان برمضان ሲታወቀው ያፈጠረ ምን ግዴታ አለበት በረመዳን ሲታወቀው ያፈጠረ ማለት ነው الافطار عمدا في رمضان برمضان ሲታወቀው ያፈጠረ ከነሱ ውስጥ ምን አለ منه ما يجب القضاء فقط እንግዲህ ቀዷ ብቻ ግዴታ የሆነበት አለ ከነዛ ውስጥ እንግዲህ በረመዳን ሲታወቀው አፈጠረ ስለዚህ ቀዷ ብቻ ግዴታ የሚሆንበት አለ ማለት ነው ከነዛ ውስጥ وهو الذي افطر بسبب المرض አንደኛው ከዛ ውስጥ ምንድነው በህመም ምክንያት ያፈጠረ ሰው ምን ማድረግ አለበት ቀዷ አለበት ረመዳኑ ሲወጣ ማለት ነው ሁለተኛው ومن كان في سفر طويل افطر فيه አሁንም ረጅም መንገድ የሚሄድ ሙሳፊር እሱም አፈጠረ ከዛ በኋላ ምን ማድረግ አለበት ቀዷ አለበት ማለት ነው ሌላ ነገር የለበትም ምክንያቱም ያው መንገደኛ ማፍጠር ስለሚችል ሶስተኛ والحائض والنفساء አሁንም ሐይድ ላይና ንፋሳ ላይ ያሉ ሴቶች ቀዷ ብቻ እንጂ ግዴታ ያለባቸው ምንም የለባቸውም ማለት ነው አራተኛ والذي ترك الصيام في رمضان بدون عذر ምንም ምክንያት ሳይኖር የረመዳንን ጾም የተወ የረመዳንን ጾም ሳይጾም ከቀረ ምን አለበት ቀዷ ወይም ደግሞ ጾመኛ ነበር አው ካነ ሳኢመን فافطر بمفطر غير الجماع ከግንኙነት በስተቀር ባለ ነገር ጾሞ ነበር አፈጠረ እሱም ምንድን አለበት ቀዷ ብቻ አለበት ነው غير الجماع ግንኙነት ሲቀር የግንኙነት ቀዷ እና ሌላ ቅጣት ስላለበት ነው አምስተኛ والحامل والمرضع የምታጠባና እርጉዝ ሴት إن خافتا على نفسهما የፈሩት በነፍሳቸው ነው በራሳቸው ላይ ማለት ነው በራሳቸው ላይ ፈርተው ከሆነ እንግዲህ አይኛ ብንጾም እንጎዳለን የሚሉ ከሆነ ካፈጠሩ ምን አለባቸው ቀዷ ብቻ ማለት ነው አምስትን ዘረዝር فهؤلاء جميعا አሁን እንትን ያልናቸው የዘረዘርናቸው ቀዷኡ كل يوم بيوم فقط ቀዷ ብቻ ግዴታ አለባቸው ማለት ነው ቀዷ 10 ቀን ከሆነ 10 ቀን 5 ቀን ከሆነ 5 ቀን ብቻ ቀዷ አለባቸው ማለት ነው والمرضع امتاتبا إن خافتا عفوا ومنه ما يجيب القضاء عفوا ودتاي هجنو ስለዚህ አሁን ያየናቸው አምስቱ ቀዷ ብቻ ነው ብለናል ወሚንሁ ከነሱ ውስጥ አለ አሁን ተዘረዘርናቸው ما يجيب القضاء والفدية معا قضاء እና ፊድያ መስጠት አለባቸው ሁለቱንም ባንድ ማለት ነው ቀዷም ለሚሰጣሉ ማለት ነው وهو الحامل والمرضع የምታጠባና እርጉዝ ሴት إن خافتا على ولديهما فأفطرتا فعليهما القضاء والفدية እንግዲህ ላይ ምን ብለን ነበር የፈሩት በራሳቸው ላይ ከሆነ ቀዷ ብቻ ነው ብለናል ነገር ግን አሁን የፈሩት በማን ላይ ነው በልጆቻቸው ላይ ነው ልጃችን ይጎዳል ይጎዳብኛል እኔ በጾም ብለው የሚፈሩ ከሆነ
ምክንያት ተገኘውና ልጃችን ስላሉ ቀዷእና ፊድያ መስጠት አለባቸው። ወሄ ሙዱን ሚን ጋሊቢ ቁቲል በለዲ አንድ ፍኝ ማለት ነው። አንድ ፍኝ አብዛኛው አገር ከሚበላው እዛ አገር ከሚበላው እንግዲህ ጤፍ ከሆነ ጤፍ ማለት ነው። ማሽላ ከሆነ እንደዚሁ። ስለዚህ ተዛ አገር ፊድያ መስጠት ያለበት ሙዱን አንድ ፍኝ በጣምም ትልቅ ሳይሆን ትንሽም ሳይሆን በመካከለኛ በሆነ ማለት ነው ፍኝ መስጠት አለበት። ለኩል የውሚን ለየቀኑ ሁሉ መስጠት አለበት ነው። በየቀኑ ዛሬ ሲጾም ዛሬ ነገ ሲጾም እንደዛ እያለ وفي المذهب الحنفية بحنفي مذهب ግን يطعم مسكينዎችን ማብላት ይሆናል مقدار ما يغديه ويعشيه أو قيمتها وواقعان ወይም ደግሞ ጧትና ማታ የሚያበላ ማለት ነው። ጧትና ማታ የሚያበላ ቀድር መስጠት ግዴታ ይሆንበታል ማለት ነው በኢማሙ በሐነፊያ መዝሐብ ማለት ነው። ሐነፊያ መዝሐብ ይሄን ያደርጋል። ወመን ካነ ዐለይሂ አሁንም በሱ ላይ ያለበት ቀዷኡን ሚን ረመዷን ከረመዷን ቀዷእ ነበረበትና ፈአኸረ ሲያመሁ ሐታ ጃአ ረመዷኑ አኸር የረመዷን ቀዷእ ነበረበት የረመዷን ከዛ የረመዷንን ቀዷእ ሳያወጣ ሁለተኛው ዓመት ረመዷን ደረሰበት ማለት ነው። ሐታ ጃአ ረመዷኑ አኸር ሁለተኛው ገባ فعليه በሱ ላይ مع القضاء الفدية عن كل يوم مد አሁንም ከቀዷእ ጋር አንድ ፍኝ መስጠት አለበት ማለት ነው። አንድ ፍኝ ለምን ሁለተኛው ረመዷን መጣ ሳይጾመው 3-4 ረመዷን ቢመጣበት አንድ ሰው ቀዷእ ያለበት ቀዷእን ሳያወጣ 2 ረመዷን እንትን ቢልበት ፊድያው እንትን ይጨምራል። 2 ዓመት ከሆነ 2 ፍኝ 3 ዓመት ከሆነ 3 4 ከሆነ 4 ፍኝ እያለ ወደዛ ይቀጥላል። ነገር ግን ቀዷኡ ያው አንድ ነው። ቀዷኡ ያ አንድ ነው የሚሆነው አይጨምርበትም ማለት ነው። ወሚንሁ ከዛ ውስጥ ማ يجيب الفدية فقط ለምሳሌ ፊድያ ብቻ ግዴታ የሚሆንበት አለ። ፊድያ ብቻ ነው የሚሰጠው بدل الصيام بصوم أقلباج وهو الشيخ العجوز الذي لا يتحمل الصوم أو تلحقه مشقة شديدة فإنه يفطر ويفدي عن كل يوم مد አሁንም የማይችሉ ይሆኑ ማለት ትል ሰዎች ማለት ነው። ሽማግሌ ባልቴት ከሆኑ መጾም አይችሉም። ያንን ጾም መሸከም አይችሉም። ቢጾሙ ችግር ነው ይሞታሉ ተብሎ የሚፈራ ናቸው። እነሱ ምን ማድረግ አለባቸው? በየቀኑ ለዛሬው አንድ ፍኝ ለነገው አንድ ፍኝ እያሉ ይሰጣሉ። ሁለተኛ المريض الذي لا يرجى شفاؤه በሽተኛ ይታመመ አይሽርም ተብሎ መሻር የሚባል ነገር የለም የማይከጀል ይሆን فلا صوم عليه ولا قضاء صوم የለ قضاء የለበት وإنما يجب عليه الفدية فقط ፊድያ ብቻ ነው የሚሰጠው ምክንያቱም ይሞታል ተብሎ የሚፈራ ነው። ከዛ ምንድን ማድረግ አለበት? ፊድያ ይሰጣል ማለት ነው። ይሄ مقدار ما يغدي ويعشي ጧትና ማታ የሚበላ ማለት ነው። عند أبي حنيفة በኢማሙ አቡ ሐኒፋ እንደዛ ይሰጣል። وعند الشافعي مد قمح أو غيره እንግዲህ አንድ ፍኝ እንትን ይሰጣል ማለት ነው። ገብስ ወይም ስንዴ እንደሚበላው ነው ዝሮ ወይ ስንዴም ተሆነ ስንዴ ገብስ ተሆነ ገብስ ጤፍ ከሆነ ጤፍ ብለናል። ነጋሊብ ቁቲል በለዲ ብለናል። أو غيره ሌላም ይሆን على حسب ቁቲል በለዲ على غالب ያው እንግዲህ አብዛኛው ሀገር ከሚበላው ተዛ ሂሳብ ተደርጎ አንድ ፍኝ ይሰጣል ነው። ومنه ما يجب القضاء والكفارة معا ይሄ ደግሞ ሌላ ሁክም ነው። ቀዷእ እና ከፋራ ያለበት ይሆናል። وهو الذي أفسد صوم يوم من رمضان بجماعنا
ረመዳንን ያበላሸ የሆነ በግንኙነት ማለት ነው። ግንኙነት አረገ ዓሚደን ቢእክቲያሪሂ ዛኪረን ሊስያም ጾምን የተገነዘበ ሆኖ በምርጫው ያወቀ ከሆነ ወለው ለም የንዚል መንዩ የዘር ፈሳሽ እንኳ ባይወጣው ፈኢነ ዐለይሂ ቀዷአ ሃዛ ነሃር አለዚ አፍሰደሁ ያንን ያበላሸውን የሆነ ቀን ጾም ግዴታ ይሆንበታል። ከማ የጅቡ ዐለይሂ ከፋራ ግዴታ እንደሆነበት እንግዲህ ግድ አለበት። ወልከፋረቱ ዐላ ሃዛ ተርቲብ ከፋራ ማለት ምን ማለት ነው? በተርቲብ ወደፊት ሊመጣ ነው። መጀመሪያው ኢትቁ ረቀበት ሙእሚና ሙእሚን የሆነችን ባሪያ ነፃ ማውጣት። ለምሳሌ በረመዷን በግንኙነት ጾምን ታበላሸ ምን አለበት? ሙእሚን የሆነችን ባሪያ ነፃ ማውጣት። ፈኢን ለም የስተጢዕ ፈሲያሙ ሸህረይኒ ሙተታቢዐይኒ እንግዲህ የማይችል ከሆነ 2 ወር አስከታትሎ መጾም ገይሪ የሚል የቀዷኡ ሳይቆጠር ከቀዷኡ በስተቀር 2 ወር 60 ቀን ማለት ነው። አስከታትሎ ነው። ታዲያ በመሃል ለምሳሌ በመሃል የሆነ አሞት አፈጠረ 56 ቀን 2 ወር ሊሞላው 4 ቀን ሲቀረው አሞት አፈጠረ። ከዛ እንደገና ትሻለው እንደገና አንድ ብሎ ነው የሚጀምረው። አንድ ብሎ ፈኢን አፍጠረ ኺላለ ሸህረይኒ የውመን ወለው ሊመረድን እስተእነፈ አይ አዓደ ሱብሓነላህ ይርገም እንደገና ይደሰው ጾሙን ማለት ነው። ፈኢን አጀዘ አን ሲያሚ አይቶን አሁንም ከመጾም ከተቻለው መጾም ካልቻለ ፈኢጥዓሙ 60 ምስኪነን ሊኩል ምስኪን ሙዱን ሚን ጋሊብ ቁቲል በለዲ እንግዲህ የማይችል ከሆነ 60 ምስኪኖችን ያብላ አንዳንድ ፍኝ ማለት ነው። ከሀገር ቀለብ ሀገር አብዛኛው የሚበላው የሆነውን ይስጥ ነው። ወዕንደ አቢ ሐኒፋ ሊኩል ምስኪን ሚቅዳረ ማ ዩገዲ ወዩዓሺ ጠዋት ማታ የሚበሉት የሆነን ቀድር ይስጥ በኢማሙ አቡ ሐኒፋ። ፈኢን አጀዘ አንሃ ኩሊሃ ሁሉንም መስራት ካልቻለ የመጀመሪያው ነፃ ማውጣት ነው። ሁለተኛው 2 ወር መጾም፣ ሶስተኛ እንደገና 60 ምስኪኖችን ማብላት ነው። ከዚህ ከሶስቱ ካልቻለስ እንግዲህ ለምሳሌ ነፃ ማውጣት እየቻለ 2 ወር ጾማለሁ ማለት የለም። 2 ወር መጾም እየቻለ ደግሞ 60 ምስኪኖችን አበላለሁ ማለት የለም። ተርቲቡን ጠብቆ ነው ካልቻለ ነው። ይሄን ሶስቱንስ ካልቻለ استقرت الكفارة في ذمته ولا شيء عليه بدلها በሱ በአካሉ ላይ የጸደቀች ከሆነ ትቀመጣለች። ካልቻለ ይሄንን ሁሉ ማድረግ የማይችል ከሆነ በሱ ላይ ያው ጸርቃ ትቀራለች። የዚህ አግልባጭሳ ያርግ የሚባል ነገር የለም። ከሶስት አንዱ እንግዲያሳ በራሱ ላይ ትቀመጣለች አካሉ ላይ ባሪያን ሲያገኝ መቼም ቢሆን ባሪያ ሲያገኝ ነፃ ያወጣል። ወይም ደግሞ 2 ወር ተቻለ 2 ወር ይጾማል። ወይ 60 ምስኪኖችን ማብላት ትችል 60 ምስኪኖችን ያበላል ማለት ነው። ስለዚህ አንድ ሰው በረመዳን ውስጥ የሚያፈጥር ከሆነ የዚህ አይነት ህክሞች በሱ ላይ ግዴታ ይሆንበታል ማለት ነው። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል